ልጇን ያዳነላት ሴት ምንድን ነበረች? ልጇ አይኑ እማያይ ነው፣ ደግሞ ሽባ ነው፣ አንደበቱ ዲዳ ነው። ያለ ልጅ ነው የነበራት። እዚያ ምን ሆነ? ቅዱስ ጊዮርጊስን ወስደው ከዚያች ድሃ ቤት አሰሩት። ነገሥታት ወስደው ያሰሩት ረሃብ እንዲሞት ብለው ምንም የዕለት እንጀራ ከሌላት ከድሃ ቤት ነው ያሰሩት። በቅዱስ ጊዮርጊስ ጸሎት ታሰረበት ምሰሶ 15 ክንድ ከቤቷ በላይ ወጣ፣ ለምልሞ ማለት ነው። ቅጠል አውጥቶ ቅርንጫፍ አውጥቶ እዚያው ላይ ከቤቷ ደግሞ ጻዳ ህብስት በብሉ ቤቷን ሞላ። ደምና ለጊዮርጊስ ቁራሽ ይዛ ስትመጣ እሱ በነጭ ህብስት ቤቷን ሞልቶላታል ማለት ነው። ረሃቧ ተወገደላት። የልጇን አንደበት ፈወሰው፣ አይኑን ፈወሰው። ከዚያ በኋላ ምኑ ቀረ? እግሩ ቀረ። እግሩ ሳለች እሱ ይቆየ። ከዚያ በኋላ በዚያች ድሃ ምስክርነት ብዙ ሰው አመነ። በዛፉ መለምለም ብዙ ክርስቲያን አፈራ። አንድ ስንዴ ብዙ ፍሬ እንደምታፈራ ብዙ ሰው አፈራችበት። መጨረሻ ላይ የቅዱስ ጊዮርጊስ ሩጫ ሊፈጸም ሲል ምን አደረገ? ንጉሡ ሄደና እስከዛሬ ተሸውጄ ተታልዬ ኑሮ አለ። ምን ነው ገባኝ። አሁን እንግዲህ ለአጵሎን ልሰግድ ነው አለ። ልሰግድ ነው? ና በል ራስህን ልሳምህ አለ። ቆይ እኛ ገሊላውያን በልማዳችን መጀመሪያ ለጣዖት ሳንሰግድ አንሳምም ማለት በርኩስ አፉ እንዳይሰማው ማለት ነው። ቆይ ብሎ ና እንስገድ። አይ እንደዚህም አይደለም። ጠቅላላውን በሙሉ የገሊላን ሰው በሙሉ ጊዮርጊስ ለአጵሎን ሊሰግድ ነው እያለ አዋጅ ነገረ። ጊዮርጊስ ለአጵሎን ሊሰግድ ነው እየተባለ አዋጅ ተነገረ። ለአጵሎን ሊሰግድ ነው ተባለ። እንዲህ አድርገህ ልትሰግድ ከሆነማ አለው ሾመሃል፣ መንግሥት እኩል ይሰጥህ። እንዲያውም እኔ አዋጅ አስነግሬ እስከምመጣ አንተ ከንግሥቲቱ ጋር ተጫወት ብሎ ንጉሡ ከሚስቱ ጋር አስቀመጠ። እሱ ቆመና ዳዊቱን ይደግም። የአሕዛብ አማልክት አጋንንት ናቸው። ዓይን አላቸው አያዩ፣ ጆሮ አላቸው አይሰሙም፣ እግር አላቸው አይራመዱም እያለ ይዘምራል። ንግሥቲቱ ሳንን ነው እንደዚህ የምትለው አለችው። ጣዖታቱ እነማን ናቸው የሚያጉረመርሙ? ነገሥታቱ ናቸው። በኋላ ልቧ ተሰበረና ይህም ክርስቲያን መሆን ፈልጋለሁ አለች። ይሄ ነው ክርስቲያን። ንግሥቲቱን ራሷን ክርስቲያን አለች። ከዚያ በኋላ ክርስቲያን ሆነች። ተመልከቱ። ጊዮርጊስ በል እንግዲህ ና ስገድ፣ ሰው ተሰብስቦላል ተብሎ ያገሩ ሰው በሙሉ ግማሹ ጣዖት የሚያመልከው ተመስገን ልናርፈው ነው እያሉ፣ ክርስቲያኖች ደግሞ ወይናችን መምህራችን ያን የመሰለ አብነታችን ልክድ። ያቺ ሴት ደግሞ እንጀራዬ እያለች የልጅ መድኃኒት እያለ ልጇን ሽኮኮ ብላ መጣች። ሽባ ልጇን ማለት ነው። ሰው ከተሰበሰበበት ልጁ ያ ሽባ ልጅ ከእናቱ ትከሻ ላይ ሆኖ መጣ። አንተ ሕፃን በጌታዬ በኢየሱስ ክርስቶስ ስም በእግርህ ና። ከዚያ በኋላ ከእናቱ ትከሻ ወርዶ ያ ልጅ መጣ። ሂድና አጵሎንን ጊዮርጊስ ይጠራል ብለዋል። ከዚያ በኋላ ሄደና አጵሎን ጊዮርጊስ ይጠራል አለ። ይሄ ልጅ እየመራ አጵሎንን እያስከተለ እያንቀጠቀጠ ይዞት መጣ። ከዚሁ መካከል አቁሞ ለምን ነው አንተ እንደዚህ ፍጥረትን የምታስት? እኔ ሰዎች ነኝ የሰገዱኝ። እኔ በማክሰኞ የተፈጠርኩ እንጨት ነኝ፣ የማውቀው ነገር የለም፣ ስገዱልኝ አላልኩም ብሎ እንጨቱን አስመስክሮ አንተም ያደረብህም ሰይጣን መሬት ተከፍታ ተዋጣችሁ ብሎ ከመሬት አሰጥሞ ሃይማኖቱን ገለጠ። ያ ልጅም ምን ተባለ? የቅዱስ ጊዮርጊስ ረዳት